ኢትዮጵያ ከፍተኛ ውሃ እየለቀቀችብን ነው ስትል ካይሮ ሌላ ክስ አሰምታለች። ከወራቶች በፊት በሱዳን የታየው የውሃ መጠን መጨመርን ተከትሎ ግብጽ ኢትዮጵያና ህዳሴ ግድብ ላይ ጣቷን መቀሰሯ ይታወሳል። አሁን የውሃ መጠን በዝቶብኝ የአደጋ ጊዜ ማስተንፈሻ ግድብ ከፍቻለሁ ስትል ተሰምታለች። ውሃዬን ተነጠቅኩ የሚለው የግብጽ የተለመደ ውንጀላ ወደ ውሃ በዛብኝ ስለመቀየሩ የሚናገር መረጃ አክለናል። ጀነራሉ አዲስ የወደብ ሐሳብን ይዘው መጥተዋል። አሉ ያላቸውን አማራጮች ፈትሸዋል። ከኤርትራ ጋር አያይዘው ከአሰብ እስከ ምጽዋ ያሉትን ሁኔታዎችም ጭምር ገምግመዋል። የኤርትራ መንግስት ወደ ጦርነት ሊገባባቸው የሚችልባቸውን ምክንያቶች ጭምር አንስተው በሰፊው አጋርተዋል። ማን ናቸው? የቀረቡትስ ሐሳቦች ምን ይመስላል? የሚሉትን መረጃዎች በተመለከተ ጥንቅራችን ላይ ያደርሳችሁ ዘርዘር አድርጎ ይዞታል። በአማራ ክልል የዩኒቨርሲቲ ተማሪዎች ተቃውሞ ይፋዊ መግለጫ ተሰጥቷል። ተቃውሞውን ተከትሎ በተተኮሰ ጥይት የተማሪዎች እልፈት ተከስቷል በሚለው አነጋጋሪ ጉዳይ በመግለጫው ማብራሪያ ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች ዝግ በሆነ ስብሰባ በጥብቅ መክረዋል። ስብሰባውም ከአደራዳሪው ፕሬዝዳንት ጋር መሆኑም ተሰምቷል። ጥንቅራችን መረጃውን ያደርሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በዓመቱ ለሚደረገው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን ያስታወቀበትን መረጃም አያይዘናል። በአርሲ ሌላ አሳዛኝ ግድያ ተሰንዝሯል። በቀጠለው ጥቃት በዚሁ ዓመት 3 ወራት ብቻ ከ40 በላይ ሰዎች ተገድለዋል። ጥቃቱም ሃይማኖትን መሰረት ያደረገ መሆኑ ተገልጿል። ከግድያው በተጨማሪ የታገቱም ስለመኖራቸው ተሰምቷል። ይህን አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። ጀነራሉ አዲስ የወደብ ሐሳብን ይዘው መጡ። ዛሬም ድረስ አከራካሪ ሆኖ በቀጠለ የኢትዮጵያ የባህር መውጫና የወደብ ባለቤትነት ጉዳይ በርካታ ሐሳቦች እየተነሱ ነው። ወደቡ እንዴት ይገኝ የሚለው ነጥብ በተለይ በሰፊው ማወያየቱን ቀጥሏል። በዚህ መሃልም የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም የኔ ሐሳቦችን እነሆ በማለት አንድ ሰፋ ያለ ሐሳብ አስነብበዋል። ችግሮቹን ከነመፍትሄዎቹም ጭምር ጀነራል ጻድቃን አመላክተዋል። ዘሬድሲ አሪና ኢምፔሬቲቭ ፎር ኒው ሪጂናል ኢኩሊብሪየም በሚል ርዕስ የጀነራሉን ጽሑፍ ሪፖርተር የእንግሊዝኛው ጋዜጣ አስተናግዶታል። ኢትዮጵያ የባህር በር መውጫና ወደብ ያስፈልጋታል በሚለው ጉዳይ ጀነራል ጻድቃን የተለያዩ የመከራከሪያ ሐሳቦችን አቅርበዋል። አንደኛ የኢትዮጵያ ሕዝብ ቁጥር በከፍተኛ ደረጃ እየጨመረ መሆኑን በማመልከት ነው። ጀነራሉ በአሁኑ ሰዓት የኢትዮጵያ ሕዝብ ጠቅላላ ቁጥር 130 ሚሊዮን የሚገመት መሆኑን ገልጸው ይሁንና ይህ ቁጥር በጥቂት ዓመታት ውስጥ 200 ሚሊዮን የሚደርስ መሆኑን ገልጸዋል። በዚህ ደረጃ ቁጥር ያለው ሕዝብ ይዞ እንዴትስ ያለ ባህር በር መውጫ መቀጠል ይቻላል በማለትም ይሞግታሉ። ጀነራል ጻድቃን ከዚህም በተጨማሪ የወደብ ዓመታዊ ክፍያም ጉዳይ ቢሆን ከኢኮኖሚ አንጻር ሲታይ ቀላል አለመሆኑንም ጭምር በመግለጽ አሁን ባለው ሁኔታ ኢትዮጵያ የጅቡቲን የተጨናነቀ ወደብ ለመጠቀም በዓመት እስከ $2 ቢሊዮን የሚደርስ ገንዘብን ወጪ እንደምታደርግም በዚሁ ጽሑፋቸው አብራርተዋል። በዚህ መልኩ ከፍተኛ የወደብ ኪራይ ተከፍሎባቸው የሚወጡ ምርቶችን በውጭ ሀገራት ተወዳዳሪ ሆነው ፈታኝ የሚያደርጋቸው መሆኑን በዚሁ ሰፋ ያለ ጽሑፍ ተመላክቷል። የባህር በርን ወይም ወደብን ማግኘትን በተመለከተ ኢትዮጵያ 3 መንገዶችን የምትከተልባቸው አካሄዶች ሊኖሩ ይችላሉ በማለትም ጀነራል ጻድቃን በዚሁ ጽሑፋቸው አመላክተዋል። ከነዚህም 3 አማራጭ ተብለው ከቀረቡት ሐሳቦች መካከልም ህጋዊ፣ ፖለቲካዊና ዲፕሎማሲያዊ መንገዶችን በመከተል ወደቡን ከያዘው ሀገር ጋር ተደራድሮ ዓለም አቀፍ አሳሪ በሆነ ስምምነት እንዲደገፍ በማድረግ የረጅም ጊዜ አስተማማኝ አገልግሎትን ማግኘት የሚቻልበት መንገድ መፈለግ የሚለው አንዱ ነው። ከዚህ ውጪም በሁለተኛ ደረጃ የቀረበው አማራጭ ሐሳብ ከወደብ አቅራቢው ሀገር ጋር የባህር በር ለሌላቸው ሀገራት በዓለም አቀፍ ህጋዊ መብቶች መሰረት የተመሰረቱ የወደብ ኪራይ ወይም የፍትሐዊነት ባለቤትነት የንግድ ስምምነቶችም እንዲኖር ማድረግ የሚለው ይገኝበታል። ከዚህ ውጪ በሶስተኛ ደረጃ ያስቀመጡትና ተመራጭ ያልሆነ በማለት ጻድቃና ያስቀመጡት ደግሞ ወታደራዊ አማራጭ የሚለውን ነው። ጀነራሉ በዚሁ ዘለግ ያለ ጽሑፋቸውም ወደ ወታደራዊ እርምጃ መሄዱ ብሔራዊ ቁርጠኝነትን የሚያሳይ ቢሆንም ጉዳዩን ከዳር ለማድረስ ግን ቀጠናዊ ሁሉን አቀፍ መፍትሄ እንደሚያስፈልግ መታወቅ አለበት ሲሉም አስታውቀዋል። ለቀጠናው ሰላምና መረጋጋት ሲባልም የኢትዮጵያ የባህር በር ጥያቄ ፍትሐዊ የሚሆነው በታሪካዊ መከራከሪያ ነጥቦች ብቻ ሳይሆን በኢኮኖሚያዊና የስነ ህዝብ እውነታዎች ጭምር መሆኑ መታወቅ ይኖርበታል ሲሉም ጀነራል ጻድቃን በዚህ ጽሑፋቸው አስታውቀዋል። ጀነራል ጻድቃን ከዚሁ ጋር አያይዞም የኤርትራን ጉዳይ አንስተዋል። ጀነራሉ ኤርትራን ላዩን ስትታይ ጠንካራ የምትመስል ነገር ግን ውስጧ ባዶ የሆነች ሀገር አድርገው ስለዋታል። ሀገሪቱ የተረጋጋች ናት የሚል ፕሮፓጋንዳ ቢኖርም ኤርትራ በከፍተኛ ወታደራዊ ትጥቅ ውስጥ የምትገኝ በአምባገነን ስርዓት ውስጥ ያለች ሀገር መሆኗ መታወቅ አለበት። ኤርትራን እንደ ሀገር በአግባቡ ሊያንቀሳቅሱ የሚችሉ የፖለቲካ ተቋማት የሏትም። ሁሉም ነገር የሚከወነው በጸጥታ መዋቅሩ በኩል ብቻ ነው ሲሉም ጻድቃን ሞግተዋል። አክሎም እንደዚህ አይነቱ ስርዓት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮችን አቅም የሚያንስ ይሆናል ያሉ ሲሆን ለሚኖሩትም የውስጥም ሆነ የውጭ ጫናዎችም ደካማ ተጋላጭነት የሚታይበት ነው ሲሉ አስታውቀዋል። ከአቅማቸው በላይ ፍላጎት ያላቸው የኤርትራ መሪዎች 2 ነገሮችን ሊያደርጉ ይችላሉ ያሉት ጀነራል ጻድቃን ሁለቱም በእሳቸው የተገለጹት በጦርነት ውስጥ ተጠቃለው የሚታዩ ናቸው። አንደኛው ሉዓላዊነታችንን እንከላከላለን በሚል ያለ የሌላ አቅምን አሰባስቦ በቀጥታ ወደ ጦርነት መግባት የሚል ሲሆን ሌላኛው ደግሞ በመካከለኛው ምስራቅ ያሉ ከፍተኛ የፋይናንስ አቅም ላላቸውና ቀይ ባህርን ጠቅልለው መቆጣጠር ለሚፈልጉ ኃይሎች ወኪል መሆን ነው በማለትም የኤርትራ አመራሮችን ቀጣይ አካሄድ ያሏቸውን አመላክተዋል።
ጀነራሉ በዚህ ማብራሪያቸው እነዚህ አካሄዶች በአንድ መልኩ ኤርትራ ያለመረጋጋት መንስኤ ሆና እንድትቀጥል የሚያደርግ ሲሆን ይህም ለኢትዮጵያ ብሔራዊ ደህንነት ደግሞ የቤት ስራ ሆኖ እንዲቀጥል የሚያደርገዋል ሲሉ ትንታኔያቸውን ሰጥተውበታል። የኤርትራ ፈተና በዚያ ያበቃም ያሉ ጻድቃን በባህር ዳርቻ በሚኖረው ቆለኛ ኤርትራዊና በመሃል ኤርትራ ባለው ደገኛ ኤርትራዊ መካከል የነበረው ልዩነት እየሰፋ እንዲሁም አሁን ያለውን የህዝብ ሀገሩን ጥሎ በገፍ የመሰደድ ሁኔታን ተከትሎም ቀላል ሊባል የማይችል የህዝብ ስብጥር ለውጦች ሲግኒፊካንት ዴሞግራፊክ ቼንጅ ጭምር እየታዩ ነው ሲሉም አስታውቀዋል። ጻድቃን በባህር በር ጉዳይን በተመለከተ ለኢትዮጵያ እንደ አማራጭ ዕድል የሚታይ ነገር ግን ለኤርትራ ፈታኝ የሆነ አንድ ወሳኝ ጉዳይ እንዳለን በዚሁ ጽሑፋቸው ላይ አመላክተዋል። ይኸውም የአፋርን ህዝብ የሚመለከት ነው። ጀነራሉ የአፋር ህዝብ በኢትዮጵያ እንደዚሁም በኤርትራም ጭምር ያለ ህዝብ መሆኑን አመልክተው የሚበዛው የአፋር ህዝብ ግን በኢትዮጵያ የሚገኝ መሆኑን አክለዋል። የአፋር ህዝብ በኤርትራ አቅጣጫ የቀይ ባህር ዳርቻን ተከትሎ ከምጽዋ ደቡባዊ አቅጣጫ እስከ አሰብ ድረስ በተዘረጋው 600 ኪሎ ሜትር እና 60 ኪሎ ሜትር ስፋት የሚኖር መሆኑን ያመለከቱት ጀነራል ጻድቃን የአፋር ህዝብን በኢትዮጵያ ካሉት አፋሮች ጋር ጥብቅና ጥልቅ ቁርኝት ያለው መሆኑ ለኤርትራ ፈታኝ እንደሆነ መታወቅ አለበት ሲሉም አስታውቀዋል። ይህም በመሆኑ አሁን ባለው ሁኔታ ኢትዮጵያን ሙሉ በሙሉ ባህር በር መውጫ ውጭ የማድረጉ ሂደት ከቀጠለም ይኸው የአፋር አካባቢ ግጭትን የሚያነሳ መሆኑ ግልጽ ነው ሲሉም አክለዋል። ይህም ወደ ሁለቱ ሀገራት ግጭት አድጎም ሂደቱ ወደ ቀጠናዊ ቀውስም ጭምር ሊያመራ የሚችል መሆኑ መታወቅ አለበት ሲሉ አስጠንቅቀዋል። ኢትዮጵያ ከፍተኛ ውሃ እየለቀቀችብን ነው። የካይሮ ክስ መልኩን የቀየረው የግብፅ ክስ ከወራቶች በፊት በሱዳን የታየው የውሃ መጠን መጨመር ተከትሎ ግብፅ ኢትዮጵያና ህዳሴ ግድብ ላይ ጣቷን መቀሰሯ ይታወሳል። የግብፅ የውጭ ጉዳይ ሚኒስቴር ኢትዮጵያ የግድቡን ውሃ ሆን ብላ እየለቀቀች የውሃ መጥለቅለቅ በሱዳንና ግብፅ ላይ ፈጥራለች ሲል ክስ ማሰማቱ ይታወሳል። ሚኒስቴሩ ኢትዮጵያን ዲሲፕሊን በሌለው ግድብ አጠቃቀም ወንጅሎም ነበር። በጊዜው የተፈጠረው የውሃ መጥለቅለቅ ከከባቢ አየር ለውጥ ጋር እንጂ ከግድቡ ጋር አለመያያዙን ኢትዮጵያ መልስ ሰጥታ ነበር። አሁን ላይ የግብፅ ክስ ተመልሶ መጥቷል። ግብፅ ከግድቡ የሚለቀቀው ውሃ በዝቶ በናስር ወንዝና ግድብ ላይ ከፍተኛ ውሃ መጠን አመልክቷል። የግብፅ ቅሬታና ስሞታ ታዲያ መልኩን መቀየሩ ነው ክሱ ያመለከተው። የውሃ ጠብታ አይነካ፣ በውሃ ማጣት በጥም ልሞት ነው። የቀድሞ ክስ አሁን ውሃ በዛብኝ ወደሚል ተቀይሯል። ግብፅ የናይል ወንዝ ውሃ ከባለፈው መስከረም ወር ወዲህ ቀስ በቀስ እየጨመረ ለችግር ተጋለጥኩ ስትል ነው ክሱን ያሰማችሁ። የበዛውን ውሃ ለማስተንፈስ ከናስር ግድብ ጋር ተያይዞ የተሰራውን የቶሽካ ውሃ ማስተንፈሻ ልከፍት ነው ስትል ከቀናት በፊት ገልጻለች። ኢጂፕት ኢንዲፔንደንት ዘገባ ስለ ጉዳዩ አስረጃ አድርጎ ያቀረባቸው የግብፅ እውቅ የውሃና መስኖ ኤክስፐርት ዶክተር አባስ ሻራኪ ከህዳሴ ግድብ ብዙ ውሃ መለቀቁን ማስረጃ አለኝ ሲሉ ተሰምተዋል። የሳተላይት ምስል የግድቡ የላይኛው የፍሳሽ በሮች ክፍት መደረጋቸውን አረጋግጠናል ብለዋል። በግድቡ እስካሁን ስራ ያልጀመሩ ተርባይኖች ከጁን ወር ጀምሮ ወደ ስራ ገብተዋል ብለዋል። በግብፅ እየታየ ያለው የውሃ መጨመር የግድቡ ጦስ ነው ሲሉ ክስ አሰምተዋል። ግብፅ በደቡብ የአገሪቱ ክፍል የሚገኘውንና የአባይ ወንዝ የውሃ መጠን ሲጨምር ለደህንነት ሲል ለማስተንፈሻነት የተሰራው በርን ትከፍታለች ብለዋል። ከሰሞኑ የግብፅ ማህበራዊ ሚዲያ የቶሽካ ማስተንፈሻ መከፈቱን የተመለከተ መረጃ ሲሰራጭ የነበረ ሲሆን የግብፅ የውሃና መስኖ ሚኒስቴር ግን በሳምንቱ እስከ ሐሙስ ድረስ ማስተንፈሻው አለመከፈቱን አረጋግጧል። ሆኖም ክሱን ላለማስተባበል በቀጣይ ቀናት ማስተንፈሻውን ልንከፍት እንችላለን ሲሉ ተሰምተዋል። ባለሙያው ኢትዮጵያ ላለፉት 2 ወራት ያለማቋረጥ የግድቡን ውሃ ስትለቅ ነበር ሲሉም ተሰምተዋል። ባለፉት ወራቶች ባልተለመደ መልኩ የአባይ ወንዝ ውሃ ከ100 እስከ 200 ሚሊዮን ኪዩቢክ ውሃ በቀን ጨምሮ መገኘቱን ሱዳኖችም ነግረውኛል ሲሉ ተሰምተዋል። ከሱዳን የግብርናና መስኖ ሚኒስቴር ግን በጉዳዩ በሳምንቱ የተሰማ ነገር የለም። የግብፅ ኤክስፐርት አክለው ወደ ጣና ሐይቅ እና ወደ ግድቡ የሚገባው የውሃ መጠን በዝናብ የተነሳ በቀን 70 ሚሊዮን ሜትር ኪዩብ ነው ያሉ ሲሆን ከግድቡ የሚወጣውን ከሚገባው ስናነጻጽር ልዩነቱ መጥለቅለቁን የፈጠረ ነው። ይህም ኢትዮጵያ ግድቧን ተጨማሪ ውሃ እየለቀቀች መሆኑ ማስረጃ ነው ሲሉ ተከራክረዋል። ቶሽካ በደቡባዊ ግብፅ ክልል የሚገኝ ሲሆን ከናስር ሐይቅ አጠገብ የተገነባ ነው። ለአደጋ ጊዜ ውሃ ማስተንፈሻና ለግዙፍ የመስኖ ስራ ግብፃውያን የሚጠቀሙበት ነው። እስከዛሬ ባለው መረጃ መሰረት ማስተንፈሻው አለመከፈቱ ግን ተመላክቷል። የጠቅላዩ አደራዳሪው ዝግ ስብሰባ። ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች ዝግ በሆነ ስብሰባ በጥብቅ መክረዋል። ስብሰባውም ከአደራዳሪው ፕሬዝዳንት ጋር መሆኑ ተሰምቷል። የቱርክ ፕሬዝዳንት ጽህፈት ቤት እንዳስታወቀው በጆሃንስበርግ ኤክስፖ ማዕከል የተካሄደው ይህ ውይይት ለጋዜጠኞች ዝግ መሆኑ ተጠቁሟል። ይህ የዝግ ውይይት ቱርክ በቀይ ባህርና በምስራቅ አፍሪካ ቀጠና እያሳደገችው ካለ ወታደራዊና ጂኦፖለቲካዊ ተጽዕኖ አንጻር ልዩ ትኩረት አግኝቷል። ኢትዮጵያና ሶማሊያ በተለይ ኢትዮጵያ ከሶማሊላንድ የባህር በር ለማግኘት ስምምነት መድረሷን ተከትሎ የዲፕሎማሲ መካረር ውስጥ ገብተው ነበር። ይህንኑ ተከትሎ የቱርኩ ፕሬዝዳንት ጣይብ ኤርዶጋን አንካራ ውስጥ ካሸማገሉ በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት መታደስ ጀምሯል። ቱርክ በሶማሊያ ዋና ከተማ ሞቃዲሾ ቱርክ ሶም የተባለውን ከአፍሪካ ትልቁን የባህር ማዶ ወታደራዊ ማሰልጠኛ ማዕከል ገንብታለች። በዚህ ማዕከል በሺዎች የሚቆጠሩ የሶማሊያ ብሔራዊ ጦር አባላትን የምታሰለጥን ሲሆን ይህም አልሸባብን በመዋጋትና የሶማሊያን መንግስት በማጠናከር ረገድ ቁልፍ ሚና እንዲኖራት አስችሏታል። በተመሳሳይ ቱርክ በቀይ ባህር የባህር መስመር ያላትን ወታደራዊና ኢኮኖሚያዊ ተጽዕኖ ለማስፋትም በእንቅስቃሴ ላይ መሆኗን ዘገባዎች ያመለክታሉ።
በቀጠናው ከፍተኛ መዋለ ንዋይ ካፈሰሱት እንደ ተባበሩት አረብ ኤምሬቶችና ሳውዲ አረቢያ ካሉ የባህር ወሽመጥ አገራት ጋር በብርቱ ፉክክር ውስጥ ትገኛለች። በዚህም ትላንት ቅዳሜ በፕሬዝዳንት ኤርዶጋን እና በጠቅላይ ሚኒስትር አብይ መካከል የተደረገው ዝግ ውይይት ከእነዚህ የጸጥታና የስትራቴጂ አጋርነቶች ጋር የተያያዘ ሊሆን እንደሚችል ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከቱርኪያ ፕሬዝዳንት ጣይብ ኤርዶጋን ጋር በኢኮኖሚ፣ የባህል ወዳጅነት ግንኙነት፣ ዘላቂ ልማት፣ በአየር ንብረት ጥበቃ ስራዎችን በሚያካትቱ የተለያዩ ርዕሰ ጉዳዮች ላይ ውጤታማ ውይይት አድርገናል ብለዋል። በሌላ በኩል በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አደራዳሪነት ታህሳስ 2 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ፊርማቸውን ባኖሩበት የአንካራ ስምምነት መሰረት ሶማሊያ በአፍሪካ ህብረት ተልዕኮ ስር ሆነው በሀገሯ የተሰማሩትን የኢትዮጵያ ወታደሮች መስዋዕትነት እውቅና ትሰጣለች። ከዚህ በተጨማሪ ስምምነቱ የሶማሊያን የግዛት አንድነት ባከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷ የሚኖረውን ዘርፈ ብዙ ጠቀሜታ ሁለቱ ሀገራት እውቅና ይሰጣሉ ሲል ያትታል። የአማራ ክልሉ የዩኒቨርሲቲው ተኩስ ውዝግብ። በአማራ ክልል የዩኒቨርሲቲ ተማሪዎች ተቃውሞ ይፋዊ መግለጫ ተሰጥቷል። ተቃውሞውን ተከትሎ በተተኮሰ ጥይት የተማሪዎች ህልፈት ተከስቷል በሚለው አነጋጋሪ ጉዳይ በመግለጫው ማብራሪያ ተሰጥቷል። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። የደባርቅ ዩኒቨርሲቲ ተማሪዎች ከምግብ ጋር በተያያዘ ቅር ተሰኝተው ተገቢውን ምላሽ አላገኘንም በሚል ሰላማዊ ሰልፍ በማድረግ ከግቢው በትኑን ሲሉ ተስተውለዋል። ሆኖም ተማሪዎች እየሸሹ ጥይት እየተተኮሰ የሚያሳይ ቪዲዮ ከስፍራው የወጣ ሲሆን በዚህም የጸጥታ አካላት ተማሪዎች ላይ ተኩሰዋል፣ የሞትና የቆሰለ ተማሪም አለ የሚል መረጃ በስፋት ተሰራጭቷል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወር ነበር። ጉዳዩን አስመልክቶ ትላንት ቅዳሜ ማምሻውን ዩኒቨርሲቲ ባወጣው መግለጫ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስተባብሏል። ዩኒቨርሲቲ በአንዳንድ ማህበራዊ ሚዲያዎች የተላለፈን መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለት ባወጣው መግለጫ በዩኒቨርሲቲው የተከሰተውን ጉዳይ በሰላም የተፈታ ሲል ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ሲያስተላልፉ የነበረው አካላትን ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዘዋወር የነበረውን መረጃ የተሳሳተ ብሎታል። ይሁን እንጂ በተማሪዎችና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበረ ያስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ ካምፓስ ፖሊሶች ተገቢው ሕክምና እየተደረገላቸው ይገኛል ብለዋል። ለምርጫው 10 ቢሊዮን ብር ተመደበ። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ እቅድ ለተያዘለት ሰባተኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ። ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ እያከናወናቸው ያሉ ዝግጅቶችን አስመልክቶ ለልማት አጋሮች ማብራሪያ ለመስጠት በሳምንቱ አርብ ዕለት ባሰናዳው መድረክ ነው ይህንን የገለጸው። በገንዘብ ሚኒስቴር ውስጥ በተዘጋጀው መድረክ የተገኙት የቦርዱ ሰብሳቢዋ ወይዘሮ ሜላትወርቅ ኃይሉ ነጻ፣ ፍትሐዊና ታማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎች መደረጋቸውን መግለጻቸውን የሪፖርተር ዘገባ አመልክቷል።
የህግ ማዕቀፍ፣ የቴክኖሎጂና ተቋሚ አሰራሮች ላይ ትኩረት ያደረጉ ለውጦች መደረጋቸውንና እነዚህ ማሻሻያዎች መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። መንግስት ምርጫውን በሚመለከት ያለውን ቁርጠኝነት የገለጹት ወይዘሮ ሜላትወርቅ ለምርጫ የሚሆን 10 ቢሊዮን ብር መመደቡ ማሳያ መሆኑን አስረድተዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎችን በሚመለከት ገለጻ ሲያደርጉም ከ3G የኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል። የኤሌክትሪክ አቅርቦትና በብቃት የሰለጠኑ የምርጫ ሰራተኞች መኖራቸውን መሰረት ያደረገ መሆኑን ተናግረዋል። በተጨማሪም ሴቶችን፣ አካል ጉዳተኞችን እንዲሁም የሀገር ውስጥ ተፈናቃዮችን በምርጫ ሂደቱ ተሳታፊ እንዲሆኑ ለማስቻል በትኩረት እየተሰራ መሆኑንና ይህም በመራጭነት ብቻ ሳይሆን በእጩነት ጭምር እንዲሳተፉ ማድረግ የሚያስችል ነው ብለዋል። ከመራጮች ትምህርት ጋር በተገናኘ ቦርዱ ከሲቪል ማህበረሰብ ድርጅቶች ጋር ያለውን ትብብር በማጠናከር ላይ መሆኑን፣ በውጭ ጉዳይ ሚኒስቴር አማካኝነት በሚደረግ እገዛም ዓለም አቀፍ ታዛቢዎች እንደሚጋበዙ ገልጸዋል። ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ዝርዝር ስራዎች የሚከናወኑበት ረቂቅ የጊዜ ሰሌዳ በማዘጋጀት ከተለያዩ ባለድርሻ አካላት ጋር ውይይት ሲያደርግ ቆይቷል። በረቂቅ የጊዜ ሰሌዳው እንደተገለጸው ዋናው የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ተገልጿል። ቦርዱ ለምርጫ ሂደቱ ቅድመ ዝግጅት ስራዎችን ማከናወን የጀመረው ከ2017 ዓ.ም ጀምሮ መሆኑ የተገለጸ ሲሆን አሁንም የምርጫ ክልል አስፈጻሚዎችን ቅጥርና ሌሎች ስራዎችን እያከናወነ ነው። በአርሲ ሌላ አሳዛኝ ግድያ ተሰንዝሯል። በቀጠለው ጥቃት የአንድ ቤተሰብ አባላት ተገድለዋል። ጥቃቱም ሃይማኖትን መሰረት ያደረገ መሆኑ ተገልጿል። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን የዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት ቅዳሜ አመሻሹን ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑና ስሜ ቢጠቀስ ለደህንነት ያሰጋኛል ያሉ አመራር እኛ ጋር የምስራች የለም፣ ሽርካ ወረዳ ላይ አርብ ሌሊት ለቅዳሜ አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታግተዋል ብለዋል። ግድያ የተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሽርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ለሀገር ውስጥ ዘጋቢ ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩ ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልተቻለም አስረድተዋል። እኛ ለጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ነው፣ እናሳውቃለን፣ ተጠሪነታችን ለእነርሱ ነው፣ ግን ውጦ ጸጥ ነው፣ ግን እኛው ነን የምንደበደበው፣ ከዚህ በላይ ምንም ማድረግ አንችልም ሲሉም አዝነዋል። በአጠቃላይ በ2018 ዓ.ም ብቻ በአርሲ ዞን ስንት ምዕመናን ተገደሉ፣ ስንትስ ታገቱ ተብሎ ከዘገባው ለቀረበላቸው ጥያቄም አሁን እኮ ወደ 40 እየተጠጋን ነው፣ በሟቾች ብቻ ከባድ ነው ያለው ነገር ብለዋል። በቤተ ክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ የሆኑት መጋቢ ሰላም ሰለሞን ቶልቻ የትላንቱን አዲሱን የሽርካ ወረዳ ጥቃት መድረሱን እንደሰሙና እንዳጣሩ ገልጸው ትክክል ነው፣ 3 ሰዎች እንደተገደሉ 3 ወይም 4 ሰዎች እንደታገቱ መረጃው ደርሶኛል ብለዋል። ተጨማሪ ዝርዝር መረጃ እየተሰባሰበ መሆኑን የተናገሩት መጋቢ ሰላም ሰለሞን ግድያው አልቆመም፣ እንደቀጠለ ነው፣ ሊቆም አልቻለም ነው ያሉት። ታዲያ ጥቃቱን ለማስቆም በቤተ ክርስቲያኗ በኩል ምን እየተሰራ ነው ሲል ዘገባው ላነሳው ጥያቄ ባለፈው የቀረበልንን ሪፖርት ማጣራት አድርገናል። ከቦታው ባለን መዋቅር ቋሚ ሲኖዶስ በጉዳዩ ተወያይቶ መግለጫም አውጥቷል። መግለጫውን ለሚመለከተው እንዲደርስ አድርገናል የሚል ምላሽ ሰጥተዋል። ከዚያም በኋላ ቋሚ ሲኖዶስ ልዑካን ልኳል። ልዑካኑ ያመጡትም ሪፖርት ቀርቧል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ መጠበቅ ነው ያለብን። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው ሲሉ ገልጸዋል። በአርሲ ዞን ባለፉት 3 ዓመታት በታጣቂዎች በተከታታይ እየተፈጸመ ያለውን ጥቃት የሚያስቆም ባለመገኘቱ በ2018 ዓ.ም ግድያና እገታው ቀጥሏል። በአዲስ ግድያና እገታ በተፈጸመበት ሽርካ ወረዳ ብቻ እንኳን ባለፉት ዓመታት ከ120 በላይ ምዕመናን መገደላቸውን መረጃዎች ያመለክታሉ።